ሰላም ጤና ይስጥልኝ እንደምንላችኋል የተከበራችሁ አድማጮቻችን የሬዲዮ መስመራችሁ ተርታ 97.6 ኤፍኤም ላይ ይገኛል። ሰዓቱ ደግሞ የአርብ የቀን የትርታ 6:00 የዜና ሰዓት ወደ እናንተ የሚደርስበት ነው። በትርታ 6:00 የዜና ሰዓት ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና አበይት ዜናዎችን ወደ እናንተ እናደርሳለን። ከዚህም በተጨማሪ ደግሞ የተለያዩ መረጃዎችንና የቢዝነስ ዘገባዎችን እያደረሰን ቆይታ የምናደርግ ይሆናል። እየተከታተላችሁ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። የዕለቱን የትርታ 6:00 የዜና ሰዓት በመምራት ንጉሱ በሪሆን እንዲሁም ቴክኒኩን በመቆጣጠር በሱ ፍቃድ ባልቻ አብረናችሁ የጋራ ቆይታ እናደርጋለን። ትርታ 6:00 ነው የምንጀምረው የሀገር ውስጥ ጉዳዮችን በማስቀደም ነው። በደቡብ ኢትዮጵያ ክልል ጋሞ ዞን በደረሰ የመሬት መንሸራተት አደጋ የ52 ዜጎች ሕይወት ማለፉን ተከትሎ የመንግስት ኮሚዩኒኬሽን አገልግሎት ጥልቅ ሐዘኑን ገልጿል። መንግስት ለተጎጂዎች አስቸኳይ ሰብአዊ ድጋፍ እያቀረበ መሆኑንና ተጋላጭ የሆኑ የህብረተሰብ ክፍሎችን የማንሳት ስራ እየተከናወነ መሆኑንም አስታውቋል። ባለፈው መጋቢት 1 ቀን 2018 በጋሞ ዞን ጋጮ ባባ ወረዳ ላካ በተባለ ቀበሌ በጣለው ከባድ ዝናብ ምክንያት የመሬት መንሸራተት አደጋ መከሰቱ ይታወሳል። በመንግስት ኮሚኒኬሽን አገልግሎት በኩል በወጣው መግለጫ ላይ በዚህ አሰቃቂ አደጋ እስካሁን የ52 ወገኖች ህይወት ማለፉ ተጠቅሷል። መንግስት በደረሰው የህይወት መጥፋትና መፈናቀል የተሰማውን ጥልቅ ሐዘን በመግለጽ ለሟች ቤተሰቦች፣ ለወዳጅ ዘመዶቻቸውና ለመላው የክልሉ ህዝብ መጽናናትን ተመኝቷል። በአሁኑ ወቅት የፌዴራልና የክልል ከፍተኛ አመራሮች በአደጋው ስፍራ በመገኘት የተጎዱ ወገኖችን የማጽናናትና የመደገፍ ስራ እያከናወኑ መሆኑ ተገልጿል። በተለይም ከመኖሪያ ቀያቸው ለተፈናቀሉ ዜጋዎች መሰረታዊ ቁሳቁሶችና የምግብ አቅርቦት በአስቸኳይ እንዲደርስ ከፌዴራል አደጋ ስጋት ስራ አመራር ኮሚሽን ጋር በቅንጅት እየተሰራ ይገኛል ተብሏል። ተጎጂዎችን በዘላቂነት ለማቋቋም ልዩ ትኩረት ተሰጥቷል። ተጨማሪ አደጋ እንዳይከሰት ስጋት ባለባቸው አካባቢዎች የሚገኙ ነዋሪዎችን ወደ አስተማማኝ ስፍራዎች የማዘዋወር ስራ እየተከናወነ እንደሆነም ተገልጿል። መንግስት በመጨረሻም አሁን ያለው ዝናባማ የአየር ሁኔታ መሰል አደጋዎችን ሊያስከትል ስለሚችል በተለይም በደጋማና ለናዳ ተጋላጭ በሆኑ አካባቢዎች የሚኖሩ ዜጎች የሚሰጡ የጥንቃቄ መልእክቶችን በመተግበር አስፈላጊውን ጥበቃ እንዲያደርጉ ጥሪውን አስተላልፏል። በተለይም ከመኖሪያ ቀያቸው ለተፈናቀሉ ዜጎች መሰረታዊ ቁሳቁሶችና የምግብ አቅርቦት በአስቸኳይ እንዲደርስ ከፌዴራል አደጋ ስጋት ስራ አመራር ኮሚሽን ጋር በቅንጅት እየተሰራ ይገኛል ተብሏል። ተጎጂዎችን በዘላቂነት ለማቋቋም ልዩ ትኩረት ተሰጥቷል። ተጨማሪ አደጋ እንዳይከሰት ስጋት ባለባቸው አካባቢዎች የሚገኙ ነዋሪዎችን ወደ አስተማማኝ ስፍራዎች የማዘዋወር ስራ እየተከናወነ እንደሆነ ተገልጿል። መንግስት በመጨረሻም አሁን ያለው ዝናባማ የአየር ሁኔታ መሰል አደጋዎችን ሊያስከትል ስለሚችል ጥንቃቄ ሊደረግ እንደሚገባ ነው የተገለጸው። በሌላ በኩል በደቡብ ኢትዮጵያ ክልል ጋሞ ዞን ደጋማ አካባቢዎች በደረሰ ድንገተኛ የመሬት ናዳ የሟቾች ቁጥር 70 መድረሱን የክልሉ መንግስት ኮሚኒኬሽን አገልግሎት አስታውቋል። ከአብይና ረመዳን ጾም ወቅቶች ጋር በተያያዘ ካለው ከፍተኛ የምርት ፍላጎት አንጻር ከ3 ሚሊዮን ሊትር በላይ ዘይት ለማቅረብ እየሰራ መሆኑን የአዲስ አበባ የንግድ ስራዎች ድርጅት አስታውቋል። የድርጅቱ ዋና ስራ አስኪያጅ መስፍን አሰፋ እንደገለጹት በተለይ በአጽዋማትና በበዓላት ወቅት ሊኖር የሚችለውን የምርት የፍላጎት መጨመር ከግምት ውስጥ በማስገባት ድርጅቱ የአቅርቦት መጠኑን በእጥፍ ጨምሯል። በመዲናዋ በተለያዩ አካባቢዎች የሚገኙ የሸማቾች ማዕከላትም ዘይትን ጨምሮ የኢንዱስትሪና የምግብ ምርቶችን በተመጣጣኝ ዋጋ ለህብረተሰቡ በማቅረብ ላይ ይገኛሉ። ባለፉት 8 ወራት ከበዓላት ወቅት ውጭ በአማካይ 1 ሚሊዮን ሊትር ዘይት እያቀረብን ነው ያሉት ኃላፊው፣ ከበዓላት ጋር በተያያዘም ተጨማሪ ምርቶች እያቀረቡ ነው።
ከአብይና ረመዳን ጾም ወቅቶች ጋር በተያያዘ ከፍተኛ የምርት ፍላጎት ስላለ በሚቀጥሉት 4 እና 5 ሳምንታት 3.1 ሚሊዮን ሊትር ዘይት ለማቅረብ እየተሰራ ነው ብለዋል። ምርቶቹ ፍትሃዊ በሆነ መንገድ ለማህበረሰቡ እንዲቀርቡ ከህብረት ስራ ማህበራትና ከሌሎች የግልና መንግስታዊ ተቋማት ጋር በትብብር እየተሰራ ነው። ከገበያ አንጻር በድርጅቱ የሚቀርቡ ምርቶች ተመጣጣኝና ከገበያ አንጻርም ዝቅተኛ መሆናቸውን የተናገሩት ዋና ስራ አስኪያጁ ዘይት ከመደበኛ ገበያ አንጻር ከ500 እስከ 700 ብር፣ ሌሎች ምርቶች ደግሞ ከ20 እስከ 30 በመቶ የሚደርስ የዋጋ ልዩነት እንዳላቸው ጨምረው ገልጸዋል። በአዲስ አበባ የንግድ ስራዎች ድርጅት የምርት ሽያጭና ስርጭት ዳይሬክተር ካሳሁን ሙላቱ በበኩላቸው በበዓላት ወቅት የሚያስፈልጉ ምርቶችን በማጥናትና ግዢ በመፈጸም የማጓጓዝ ሂደት መጀመሩን ጠቁመዋል። ድርጅቱ የተለያዩ ምርቶችን በተመጣጣኝና ዝቅተኛ ዋጋ ለሸማቾች ለማቅረብ ከአርሶ አደሮችና ከአምራቾች ጋር በመቀናጀት በቀጥታ እየሰራ የሚገኝ ሲሆን በመዲናዋ የተለያዩ አካባቢዎች የምርት ማከማቻና ማከፋፈያ ማዕከላት እንዳሉት ከድርጅቱ የተገኘው መረጃ ያመላክታል። በቀጣይ 10 ቀናት ከባድ ዝናብ የሚኖርባቸው አካባቢዎች ይፋ ሆነዋል። የኢትዮጵያ ሜቴዎሮሎጂ ኢንስቲትዩት በቀጣይ 10 ቀናት ከመካከለኛ እስከ ከባድ የዝናብ መጠን የሚኖርባቸውን አካባቢዎች ይፋ በማድረግ ቅድመ ጥንቃቄ እንዲደረግ አሳስቧል። ኢንስቲትዩቱ ለመገናኛ ብዙሃን በላከው መግለጫ መሰረት ጋሞ፣ ወላይታ፣ ጎፋ፣ ጌዲዮ፣ ባስኬቶ፣ አሪ፣ ኮንሶ፣ ቡርጂ፣ አሌ፣ ጋርዱላ፣ ኮሬና ደቡብ ኦሞ ዞኖች እንዲሁም ሁሉም የሲዳማ ክልል ዞኖች ከመካከለኛ እስከ ከባድ የዝናብ መጠን ያገኛሉ። ይህ የዝናብ መጠን ለግብርና ስራ አዎንታዊ ጎኖች ያሉት ቢሆንም የአፈር መሸርሸር፣ በሰብል ማሳ ላይ ውሃ መተኛት፣ የሰብል በሽታና ተባይ እንዲሁም የአረም መከሰት ሊያስከትል እንደሚችል መግለጫው አመልክቷል። በመሆኑም አርሶ አደሮችና የሚመለከታቸው አካላት የአፈርና ውሃ ጥበቃ ስራዎችን እንዲያከናውኑ፣ የሰብል በሽታና አረም እንዳይስፋፋ መከላከል ላይ እንዲተጉና ማሳዎችን በቅርበት እንዲከታተሉ ኢንስቲትዩቱ ምክረ ሐሳብ ሰጥቷል። በተጨማሪም ተከታታይ የአየር ጠባይ ትንበያዎችን በመከታተል ተግባራዊ ማድረግ እንደሚገባ አሳስቧል። ትርታ 600 የዜና ሰዓትን ነው በመከታተል ላይ የምትገኙት። ውድ አድማጮቻችን ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ በዲሞክራቲክ ኮንጎ ሰሜን ኪቩ ግዛት ጎማ ከተማ ውስጥ የተፈጸመውን የድሮን ጥቃት በጽኑ አውግዘዋል። በጥቃቱ የረድኤት ሰራተኞችን ጨምሮ በንጹሃን ዜጎች ላይ የደረሰውን ሞት ሊቀመንበሩ ኮንነዋል። ሊቀመንበሩ ትናንት ባወጡት መግለጫ ዓለም አቀፍ የሰብአዊ መብት ህጎችን በመጣስ በንጹሃን ዜጎች ላይ የሚፈጸሙ ጥቃቶች በእጅጉ እንደሚያሳስቧቸው ገልጸዋል። መሐመድ አሊ የሱፍ በክልሉ የሚንቀሳቀሱ ሁሉም ወገኖች ከፍተኛ ጥንቃቄ እንዲያደርጉና ውጥረትን የሚያባብሱ ድርጊቶችን እንዲያስወግዱ፣ ለሰላም ሰራተኞችና ለንጹሃን ዜጎች ጥበቃ እንዲያደርጉ እንዲሁም በምስራቅ ኮንጎ ሰላምን ለማስፈን እየተደረጉ ያሉ የሽምግልና ጥረቶችና የተኩስ አቁም ስምምነቶችን እንዲያከብሩ ጥሪ አቅርበዋል። ሊቀመንበሩ አክለውም ስለ ሁኔታው ግልጽነት ለመፍጠር ገለልተኛ ምርመራ መደረግ እንዳለበት ኮሚሽኑ እንደሚያምን ገልጸዋል። የአፍሪካ ህብረት ከዲሞክራቲክ ኮንጎ መንግስት ከቀጠናዊ አጋሮችና ከዓለም አቀፉ ማህበረሰብ ጋር በመሆን ዘላቂ ፖለቲካዊ መፍትሄ ለማምጣትና በክልሉ አስተማማኝ ሰላም ለመገንባት ቁርጠኛ መሆኑን ሊቀመንበሩ በመግለጫቸው አረጋግጠዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለ2 ሳምንት ያህል በኢራን ላይ የተካሄደውን የአሜሪካና የእስራኤል ጥምር ጥቃት ተከትሎ ለመጀመሪያ ጊዜ ጋዜጣዊ መግለጫ ሰጥተዋል። ጠቅላይ ሚኒስትር ኔታንያሁ ትናንት በሰጡት መግለጫ ኢራን ከጥቃቱ በኋላ የቀድሞ ማንነቷ ተቀይሯል ብለዋል። በኢራን የላቁ የጦር ኃይሎች ላይ ከፍተኛ ጉዳት መድረሱን የገለጹት ጠቅላይ ሚኒስትሩ ከጥቃቱ ዓላማዎች አንዱ ኢራን የኒውክሌርና የባሊስቲክ ሚሳኤል ፕሮጀክቶቿን ወደ መሬት ስር እንድታሸሽ መግታት መሆኑን ተናግረዋል። ኔታንያሁ አክለውም
ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በየቀኑ በግልጽ እንደሚነጋገሩ መግለጻቸውን ዘገባው አመላክቷል። የኢራን አዲሱ መንፈሳዊ መሪ ሞሽታብ ካሚኒ ሀገራቸው በዓለም ላይ እጅግ ሥራ በሚበዛበት የነዳጅ ማጓጓዣ መስመር በሆነው በሆርሙዝ ወሽመጥ ላይ የምታደርገውን እገዳ እንደምትቀጥል አስታወቁ። በኢራን የመንግሥት ቴሌቪዥን በተነበበው መግለጫ መሠረት አዲሱ መሪ ከአሜሪካና ከእስራኤል ጋር በተደረገው ጦርነት ለተገደሉ ኢራናውያን ደም የሚመልሱ እንደሚሆኑ ዝተዋል። አያይዘውም የጎረቤት ሀገራት የአሜሪካን የጦር ሰፈሮች እንዲዘጉ ማስጠንቀቂያ ሰጥተዋል። ሞጅታብ ካማኒ አባታቸው አያቶላ አሊ ካሚኒን ረፍት ተከትሎ እንደ አውሮፓውያኑ አቆጣጠር ማርች 8 ቀን የበላይ መሪ ሆነው ተሰይመዋል። የቀድሞ መሪ አሊ ካሚኒ በጦርነቱ የመጀመሪያው ቀን በደረሰ ጥቃት መገደላቸው ይታወሳል። ከትርታ 600 የዜና ሰዓትን ነው በማድመጥ ላይ የምትገኙት ውድ አድማጮቻችን። አብራችሁን ስለሆናችሁ እያደመጣችሁን ስለሆነ እናመሰግናለን። በማስከተል ወደ አጫጭር የቢዝነስ ዘገባዎች እናልፋለን። የንግድና ቀጠናዊ ትስስር ሚኒስቴር ምርትን በመጋዘን ውስጥ ደብቆ ማከማቸት ተጠያቂነትን የሚያስከትል ተግባር መሆኑን በመጥቀስ ለነጋዴዎችና ላኪዎች ጠንካራ ማስጠንቀቂያ አስተላለፈ። ሚኒስቴሩ ካሳሁን ጎፋ ባደረጉት ገለጻ በኢትዮጵያ ንግድ ስርዓት ውስጥ ምርት በሚደርስበት ወቅት ዋጋ ይጨምራል በሚል ተስፋ ምርትን የማከማቸት ትሬንድ መኖሩን ጠቁመዋል። ይህ አይነቱ አሰራር በተለይም በዘይት በጥራጥሬና የቅባት እህሎች ላይ በስፋት እንደሚታይና ይህም የገበያ ሰንሰለቱን እያዛባ መሆኑ ተገልጿል። መንግስት የትኛው ምርት በየትኛው መጋዘን እንደሚገኝ የሚያሳይ ግልጽ ዳታ በእጁ ላይ እንዳለ የጠቀሰው ሚኒስቴሩ ነጋዴዎች ምርታቸውን ለገበያ በማቅረብ ረገድ የሚታይባቸውን ዳተኝነትን እንዲያስተካክሉ አሳስበዋል። ይህ የተገለጸው የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ የ7 ወራት የውጭ ንግድ እቅድ አፈጻጸም ዙሪያ ከላኪዎች ጋር ባደረጉበት ውይይት ወቅት መሆኑን ካፒታል ዘግቧል። በመዲናዋ የተገነቡ ሁለገብ የገበያ ማዕከላት አምራቾችና በተለይ አምራችና ሸማቾችን በቀጥታ በማገናኘት ለዋጋ ንረት መቀነስ ከፍተኛ አስተዋጽኦ እያበረከቱ መሆናቸው ተገለጸ። በአዲስ አበባ የተገነቡ ሁለገብ የገበያ ማዕከላት የግብይት ሰንሰለቱን በማሳለጥ ትልቅ አስተዋጽኦ ማበርከታቸውን የተገለጸው የኢትዮጵያ ዜና አገልግሎት በንፋስ ስልክ ላፍቶ ቁጥር 2 ሁለገብና በለሚ ኩራ የገበያ ማዕከል ባደረገው ቅኝት ሸማቾች በማዕከላቱ ሁሉንም አይነት ምርቶች በማግኘት ከእንግልት መዳናቸውን ገልጸዋል። አድማጮች፣ የቢዝነስ ዘገባዎች የተከታተላችኋቸውን ይመስላሉ። ከትርታ 97.6 ኤፍኤም ስትከታተሉት የቆያችሁት የትርታ 600 የዜና ሰዓታችን ያደመጣችሁትን ይመስላል። ንጉሱ በሪሁን የትርታ 600 የዜና ሰዓትን በመምራት ዳዊት ተፈራ ደግሞ ቴክኒኩን በመቆጣጠር አብረናችሁ የጋራ ቆይታ አደረግን። እኛን ተከትሎ ቆይታዎች በኋላ ደግሞ ትርታ ሲዲ ስፖርት ሰዓቱን ተረክበው ከእናንተ ጋር ቆይታ የሚያደርጉ ይሆናል። እንድትከታተሉ ጋበዝን። እኔ በዚሁ ተሰናበትኩ። ሰናይ ቀን ይሆንላችሁ።